ህወሓትን ይደግፋል ተብሎ ክስ ለሚቀርብበት ለሱዳን መንግስት ጦር እየተዘጋጀለት ይመስላል። ደብረጽዮን ህወሓት አሁን ከ4 ዓመት በፊት እንደነበረው አይደለም፣ የአገር ውስጥም የውጭም ደጋፊ ያለው በማለት እየዛቱ ነው። ደጋፊያችን በስቷል እያሉ ነው። በንግግራቸውም ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ብለዋል። ፊልድ ማርሻል ብርሃኑ ጁላ ጦራችን በብዙ መንገድ ዝግጁ ነው፣ በቴክኖሎጂም በሁሉም ብቁ ነው ብለዋል። በርካታ ወታደሮችንም እያስመረቁ ነው። በዘመናችን የሀገር ድንበርና ሉዓላዊነት የሚጠበቀው በምሽግ ብቻ ሳይሆን የሳይንስና የቴክኖሎጂ ምርምሮች ጭምር ነው። በቅርቡ ደግሞ የመተማው ሰልጣኝ ምሩቅ ወታደር ከፍተኛ የሆነ ወታደራዊ ትርኢት እያሳየ ይገኛል። ይህ የመተማው ሰልጣኝ ምሩቅ ወታደር ከሱዳን ጋር ሳይያያዝ አይቀርም የሚል የበዛ ግምት አለም። በቅርቡ የ71ኛው ዙር መተማ ኮርስ ካዴት እጩ የመኮንኖች ወታደራዊ ትርኢት ማቅረቡን ተከትሎ የኢትዮጵያ መንግስት ለሱዳንና ለአካባቢው ላለው ወታደራዊ ኃይል መልእክት ለማስተላለፍ በዝግጅት ላይ ያለ ይመስላል። ከቅርብ ጊዜያት ወዲህ ወታደራዊ ትርኢት ማቅረብ እየተለመደ ነው። በመቀለ ስብሰባ እየበዛ ነው። በአዲስ አበባ ደግሞ ወታደራዊ ዝግጅት እንዳለ በብዙሃን መገናኛዎች በተደጋጋሚ እየተሰማ ነው። በመቀለም ሆነ በአዲስ አበባ በብዙሃን መገናኛዎች በኩል ወታደራዊ ዝግጅት እንዳለ እየተዘገበ ነው። በዚህ ወታደራዊ ዝግጅት መሃል የግብጽና የሱዳን ጉዳይ በስፋት ይነሳል። ህወሓት ከግብጽም ከሱዳንም ከኤርትራም ጋር በጥምረት እየሰራ ነው የሚል ክስ በፌደራል መንግስት በኩል በተደጋጋሚ ይቀርብበታል። ፊልድ ማርሻል ብርሃኑ ጁላ የአፍሪካ ቀንድ እየታመሰ ነው በማለት በአደባባይ በአፍሪካ ቀንድ አካባቢ ወታደራዊ ሽኩቻ እንዳለ ተናግረዋል። ጎረቤቶቻችን የእኛ ምቀኞቻችን የኢትዮጵያን እድገትና ልማት ስለማይመኙ እያሴሩብን ነው ብለዋል። የኢትዮጵያ ጎረቤቶች ደግሞ ኤርትራ፣ ሱዳን መሆናቸው ይታወቃል። እዚህ ጋር ግብጽ እንዳለችበትም የሚታመን ነው። በተለይ ግብጽ ከህወሓት ጋር ጥምረት ፈጥራለች የሚለው የፌደራል መንግስት ወቀሳ ከቀን ወደ ቀን እየጨመረ ነው። ካይሮ ከኤርትራም ከሱዳንም ከሶማሊያም ጋር ወታደራዊ ጥምረት አላት። ኢትዮጵያን የመክበብ ስትራቴጂ ትከተላለች። ሱዳንም እንደዚሁ ከኤርትራ ጋር ወታደራዊና ዲፕሎማሲያዊ ግንኙነት እያደረገች ነው። በቅርቡ ደግሞ የኢትዮጵያንና የሱዳንን ድንበር የሚያገናኘው ታሪካዊ ድልድይ ተሰብሯል። ፍጥጫው ማየሉን ትልቅ ማሳያ ሆኖ የሚጠቀስ ነው። ሱዳን ከቅርብ ጊዜያት ወዲህ ከአዲስ አበባ መነሻ ያደረገ ወይንም ከኢትዮጵያ ድሮን እየተተኮሰብኝ ነው ትላለች። በሌላ በኩል ኢትዮጵያ በሱዳን ውስጥ ያለውን የህወሓት ወታደሮችን የሱዳን መንግስት እገዛ እያደረገ ነው በሚል ወቀሳ ታቀርባለች። በዚህ መሃል የመተማ ኮርስ እጩ ወታደሮች ሰልጥነው ተመርቀዋል። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ 1 ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ 1 ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። የኢትዮጵያ ወታደራዊ አካዳሚ ሆለታ በሚገኘው ግቢ ያሰለጠናቸውን የ71ኛ ዙር መተማ ኮርስ እጩ መኮንኖች በደመቀ ሁኔታ ያስመርቋል። በስነ ስርዓቱ ላይ ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላ ለውስጥ ባንዳና ለውጭ ጠላት አንበረከክም፣ ወታደራዊ ዝግጁነታችን ከፍተኛ ነው ብለዋል። ሰራዊቱ በሰው ሀብት ልማትና በቴክኖሎጂ እየዘመነ አገር የማዳን ተልእኮውን በብቃት እየተወጣ እንደሚገኝ ገልጸዋል። ሱዳን በአሁኑ ሰዓት ከባድ ችግር ውስጥ ትገኛለች። የሱዳን የውስጥ ቀውስ ከቀጠናዊ የሀያላን ፉክክር ተነጥሎ ሊታይ አይችልም። ኤርትራ፣ ግብጽና ሳዑዲ አረቢያ የሱዳን መከላከያ ኃይልን SAFን ሲደግፉ፣ የተባበሩት አረብ ኤምሬቶች ደግሞ ለRSF የጀርባ አጥንት ናት። ሱዳን የሱዳንን ፈጥኖ ደራሽ ቡድን ኢትዮጵያም ትደግፋለች በሚል ነው የምትወቅሰው። ከሱዳን መንግስት ጋር ጦር ውጊያ የገጠመው ፈጥኖ ደራሽ ኃይል በሱዳን ውስጥ ትይዩ መንግስት ቢመሰርትም እስካሁን ዓለም አቀፍ ተቀባይነት አላገኘም። ታጣቂ ቡድኑን የሚመሩት መሐመድ ሐምዳን ዳጋሎ የሚመሩት ትይዩ መንግስት ከቀጠናው ሀገራትና ዓለም አቀፍ ማህበረሰብ ጠንከር ያለ ውግዘት እየደረሰበት ነው። በንጹሃን ግድያ፣ ሴቶችና ህጻናት ላይ ጥቃት በማድረስ በዘር ጭፍጨፋ የበረከተው ወቀሳ የሚቀርብበት ነው። በሱዳን ውስጥ የውጭ ጣልቃ ገብነት ከፍ ብሎ ይታያል። ይህ ጣልቃ ገብነት ከሱዳን ጎረቤቶች ቻድ፣ ሊቢያና ደቡብ ሱዳን እንዲሁም ከኢትዮጵያ ጋር ያለው ክፍተት በቀጥታ ካልተፈታ ዘላቂ መረጋጋት የሚታሰብ አይደለም። ሱዳን ከባድ ችግር ውስጥ ናት። በኢትዮጵያ ደግሞ እዚህም እዚያም የሚታዩ ግጭቶች አሉ። የሁለቱን ሀገራት የሚያገናኝ ድልድይ ደግሞ መሰበሩ የቅርብ ጊዜ ዘገባ ነው። የኩርሙክ ድልድይ በከባድ መሳሪያ ተመቶ የመፍረሱ ሚስጥር ብዙዎችን ያነጋገረ ነው። የኢትዮጵያና የሱዳንን ድንበር የሚያገናኘው ሱዳንና ኢትዮጵያ ከፍተኛ ክረት ውስጥ በገቡበት በዚህ ሰዓት ሱዳን ወደ ኤርትራ ያማተረች ነው። ኢሳያስ መንግስታቸው ከ3 ዓመታት በላይ ከፈጥኖ ደራሽ ኃይል ታጣቂ ቡድን ውጊያ የገጠመውና የሱዳን ብሔራዊ ጦር የቅርብ ደጋፊ ናቸው።
ጦርነቱ ከተቀሰቀሰ ወዲህ ሁለቱ መሪዎች በተደጋጋሚ ይገናኛሉ። የሱዳን መከላከያ ጦር አዛዥ ሌተናል ጄኔራል አብደልፋታህ አልቡርሃን አስመራ የገቡት ዓለም አቀፉ ማህበረሰብ ጦርነቱን ለማቆም ግፊት እያደረገ በሚገኝበት ወቅት ነው። ኢትዮጵያ በሱዳን ላይ ከፍተኛ ክስ በምታሰማበት በዚህ ሰዓት ኤርትራና ሱዳን ፍቅር ነን ብለዋል። በዚህ መሃል ህወሓት ከሱዳንም ከኤርትራም ጋር ግንኙነት እንዳለው የሚታወቅ ነው። መቀለ በተደጋጋሚ ስብሰባ ይደረጋል። ይህ ለምን ሆነ ወደ ኋላ እንመለስበታለን። ደብረጽዮን ግን ዝግጁ ነን ብለዋል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናን ማረጋገጥ ቅድሚያ ሰጥቶ እየሰራ መሆኑን የሚናገሩት ደብረጽዮን መቀለ ከተማ ላይ በተካሄደ ስብሰባ ላይ ይህን አቋማቸውን አንጸባርቀዋል። የህወሓቱ ሊቀመንበር ደብረጽዮን ይህን የተናገሩት የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤውን ባካሄደበት የመክፈቻ ንግግራቸው ነው። ደብረጽዮን የትግራይ ህዝብ ከጦርነቱ በፊት በርካታ የልማት የዲሞክራሲና የመልካም አስተዳደር ስራዎችን ተሰርተው ህዝቡ ተጠቃሚ ሆኖ እንደነበር ገልጸው ባለፉት 6 ዓመታት ግን የጠቅላይ ሚኒስትር አብይ አህመድ አገዛዝ በትግራይ ህዝብ ላይ በፈጸመው አስከፊ ጦርነት ምክንያት ተጀምረው የነበሩ አመርቂ ስራዎች በጦርነቱ ወድመዋል ብለዋል። አሁንም የትግራይ ህዝብን ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይን ህዝብ ዳግም ለመውረር እየሰራ ይገኛል ሲሉ የፌዴራሉ መንግስት ወቅሰዋል። ያልበቃ ብሎ በሀገራዊ ምክክር ስም ህዝቦችን ለመከፋፈልና ለህዝቦች መብትና ዴሞክራሲ የተረጋገጠውን ህገ መንግስታዊ ስርዓት በመናድ ሀገር ለማጥፋት እየሰራ ይገኛል ሲሉ ወቅሰዋል። ይህን ተከትሎ በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራሉ መንግስት ጋር ያለውን ውጥረት ሊያባብሱና ሁናቴውን ወደ ግጭት ሊገፉ የሚችሉ ናቸው የሚል ስጋት አለም። እምቢኝ ለብሔር እልቂት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉት እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። በክልሉ እነዚህ ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራሉ መንግስት መካከል ያለው ፖለቲካዊ ውጥረት እየተካረረ በመጣበት ወቅት ነው። አንዳንድ ታዛቢዎች የህወሓት መግለጫዎችና ስብሰባዎች ከማዕከላዊ መንግስት ጋር ያለውን ውጥረት ወደ ሌላ ጽንፍ የሚያሸጋግሩ ይሆናሉ ብለው ስጋታቸውን ይገልጻሉ። ሌሎች ደግሞ ከነዋሪዎች ጋር መመካከር አዎንታዊ ውጤት ሊያስገኝና ወደ መፍትሄ ሊያመራ እንደሚችል ተስፋ ያደርጋሉ። በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ በሚያሳዝን ሁናቴ ወደ ጦርነት እየተቃረብን ነው ብለዋል። ለቢቢሲ በሰጡት አስተያየት የህወሓት መሪዎች በሚሰጡት መግለጫዎችና ንግግሮች ውስጥ በጄኖሳይዳል ስርዓት መቃብር ላይ የሚለውን ሐረግ መጠቀማቸው ከዚህ በፊት በነበረው ጦርነት ልጆቻቸውን ያጡ ቤተሰቦች የቀሩ ልጆቻቸው ለጦርነት እንዲያቀርቡ የሚያሳምንና የሚገፋፋ ይመስላል ብለዋል። በሌላ በኩል ደግሞ ባለፉት 2 እና 3 ቀናት ከማዕከላዊ መንግስት ከፍተኛ የፕሮፓጋንዳ ዘመቻ መከፈቱን አስተውያለሁ ብለዋል። ስለዚህ መጨረሻ የሚመስል ሁናቴ እየተመለከትን ነው። ነገር ግን ምናልባት ጦርነት የሚቀርበት እድል የለም ማለት አልፈልግም ብለዋል። ፕሮፌሰር ጌታቸው እስካሁን ስንሰማ የነበረው ከኤርትራ መንግስት ከፋኖና ከኦሮሞ ነጻ አውጪ ጦር ጋር ያለውን ግንኙነት ገሃድ እያደረጉት ያሉ ይመስላሉ ብለዋል። ስለዚህ እንደ ተስፋ ምናልባት የዲፕሎማሲ ስኬትን ለማሳደግ ሊሆን ይችላል የሚል ግምት አለኝ። ነገር ግን በተለይም ከ4 ኪሎ የሚሰማው የፕሮፓጋንዳ ዘመቻ ጦርነቱ በጥቂት ቀናት ወይ ሳምንታት ውስጥ ሊጀመር ይችላል አይቀርም ሲሉ ስጋታቸውን ገልጸዋል። ደብረጽዮን ብቻችንን አይደለንም እያሉ ነው። የህወሓት ሊቀመንበር ደብረጽዮን በዚህ ሳምንት ባደረጉት ንግግር ክልሉ ራሱን ከኢትዮጵያ መንግስት ለመከላከል ከሌሎች ኃይላት ጋር ጥምረት መፍጠሩን ገልጸዋል። በንግግራቸው የጠቀሷቸውን ሌሎች ኃይላት በስም አልጠሯቸውም። የሀገር ውስጥ ወይንም የውጭ ኃይላት ስለመሆናቸውም አልተገለጸም። ይሁን እንጂ የጋራ ጠላታችን ብለው የጠሩት የኢትዮጵያ መንግስት ሲዋጉ የቆዩ ቡድኖች ናቸው ብለዋል። ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ነው ያሉት ደብረጽዮን። በዚህ መሃል ተንታኞች ደብረጽዮን ጥምረት አለን ብቻችንን አይደለንም ሲሉ ሲናገሩ በዋነኝነት ጽምዶን እያነሳሱ ነው ይላሉ። ብልጽግና ካሁን በኋላ ትግራይን ብቻውን አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይላት አሉ። ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉን ብለዋል። በንግግራቸው የኢትዮጵያ መንግስት ቀውሱን በሰላማዊ መንገድ ለመፍታት ዝግጁ እንዳልሆነ በማንሳት ወቅሰዋል። ችግሩን በሰላማዊ መንገድ መፍታት ካልቻለን በኃይል መፍታት አለብን፣ ለዚህም ሰራዊታችንን በማጠናከር አቅማችንን እንገነባለን ብለዋል።